ሰውን ለመውደድ ጥቅም አትጠብቁ። አለሁ ሄዱዬ፣ እንዴት ነሽ? አዎ ማርያምን፣ ይሄ ፀጉሬ ነው። እውነት ለመናገር በሰሞን የማየውና የምሰማው ነገር በጣም የሚያሳዝንን ነገር ነው። የእውነት ለማመን ራሱ ይከብዳል። በእውነቱ ከሆነ የእውነት ይሄ ነገር እውነቱ ነው ከሆነ በቃ ባል ያላገባን ራሱ ላለማግባት ራሱ ዝግጁ መሆን አለብን። ከምሬ ነው የምላችሁ እናንተ። በጣም ነው የገረመኝ። በቃ ማመን ራሱ አቅቶኝ፣ ግን በየተለያየ ሶሻል ሚዲያ እየተፖሰተ ነው እና እኔ ደግሞ አላመንኩኝ። ምናልባት ፕራንክ ይሆን ምናምን ብዬ ራሱ በጣም እየተወዛገብኩኝ ነው። ገብቷችኋል? ውዝግብ ነው። ምክንያቱም የዩቲዩበሮችን ነገር ታውቁታላችሁ። ሁሉ ነገራቸው በፕራንክ የተሞላ ስለሆነ እና እኔ አላመንኩም በጭራሽ። ይሄ ነገር እውነት ነው ብዬ ራሱ አላስብም። እንግዲህ ከመግቢያ ላይ እንዳያችኋቸው ወይንም በዚህ በምስሉ ላይ የምታዩዋቸው ጥንዶች እጅግ በጣም ደስ የሚሉ ጥንዶችና ለብዙ ተምሳሌት የሆኑ ስንት አመት እኔ ረዥም ጊዜ ነው የሚከታተላቸው በፍቅር። በተለይ ሴቷ በጣም እኔ እንጃ ልዩ፣ በተለይ እኔ ከምነግራችሁ እውነትም ልዩ ናት። ምክንያቱም የምሰራቸው ስራዎች፣ ጽዳቱ፣ ሁሉ ነገር እኔ ከምነግራችሁ በላይ ኢቭን እንኳን እርጉዙና ራሱ እንኳን አላረፈችም። ቪዲዮዋን መከታተል ትችላላችሁ ማለት ነውና እንግዲህ በሰሞን የተለያየ ሶሻል ሚዲያ ላይ የማየው እንደተለያዩ ነው ብዙዎች እየዘገቡት ያለው በእውነት ለመናገር እና ትናንትና አንዳንድ ልጆች እንትን ሲሉት ወይኔ ደግሞ እነዚህ ቀሯችሁ ምናምን እያልኩኝ ነበርና አሁን ግን በየፌስቡኩ እንዳለ ጥልቅልቅልቅልቅ ብሏል። ፌስቡክ የለ፣ ቲክቶክ የለ፣ እንዲሁም ዩቲዩብ ላይም አልፎ አልፎ እየተለቀቀ ነው እና ምን ነክቷቸው ነው? የእውነት ነው ወይስ የውሸት ነው? እኔ ምንም የምለው ራሱ ግራ ነው የገባኝ ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህም ቻናል አዲስ ከሆናችሁ ቤተሰብ ሆኑ ማለት ነው። በቅንነት ሰብስክራይብ እያደረጋችሁ እና ዛሬ የመጣሁበት እውነት ለመናገር በጣም የሚያሳዝን ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። እና በተለይ እንደው ያላገባ ነው ራሱ የእውነት ከወንድ ጋር ራሱ ለመገናኘት ራሱ በጣም የሚያስፈራ ጊዜ ነው የደረስንበት ማለት ነው። ከምሬ ነው የምላችሁ የምር። እና እንግዲህ ስለነዚህ ስለነ ቅዱስና ስለ ልዩ ነው የመጣውላችሁ። ስለነሱ የሚወራው ነገር በጣም የሚያሳዝንና የሚያስፈራ ነገር ነው እውነት ለመናገር እና እነሱ እንደተለያዩ በጣም ትልልቅ ሶሻል ሚዲያ ላይ ሁሉ እየተዘገበ ነው። ስለዚህ ይህ ነገር እውነት ነው ወይስ ውሸት ነው? እኔ አልገባኝም። እውነት ነው ወይስ ውሸት ነው? እስኪ ግልጽ አድርጉልኝ። እግዚአብሔርን እኔ ማመን ራሱ አልቻልኩኝም በጭራሽ። እንዴት ሊሆን ይችላል ማለት ሲታዩ። በነገራችን ላይ ልክ ይቺ አዩ እንዳለችው ብዙን ጊዜ አለች እኛ ሶሻል ሚዲያ ላይ ስንወጣ በቃ እንደምንፋቀር ጥሩ እንደሆነን ምናምን ነው ሚዲያ ላይ እንትን የምንለው፣ ግን ውስጣችን በጣም ብዙ ነገር አለ። በውስጣችን የምንጣለው አለ ቤት ውስጥ ምናምን እያለች ብዙ ነገር እያወራች ነበረ። እና እነዚህ ልጆች እውነት እንደዛ ሆኖ ይሆን ወይስ ምንድን ነው? እንዴት ሊሆን ይችላል? እኔ በጣም ግራ ተጋብቻለሁ። ግራ ተጋባሁኝ። ምንድነው እንደዚህ አይነት የእውነት እኔ ማመን ራሱ አልቻልኩም በጭራሽ። ምክንያቱም በጣም እኔ እንጃ ሊደነቁና የሚያስቀኑ ባለ ትዳሮች ናቸው። በተለይ እሷ ራሱ የእውነት እኔ እውነት ከሆነ ማለት ነው ከማንኛው ጥፋት እንዳለ ከማን እንትን እንዳለ ባላቅም ማለት ነው እቺ ልጅቱ በጣም ነው ሰውየው የምትንከባከበው። ከሰውየው የሚቀር ከቤት ጽዳቷ ከሁሉ ነገሯ በጣም ነው የምትንከባከብና አንዳንዴ ወንዶች ማለት ነው የሚንከባከባቸው ብዙዎች በነገራችን ላይ ከሱ ላይ ነው እየፈረዱ ያሉ። እሷ እኔ እንጃ በጣም የምትለይናት በጣም እና ወንዶችን እንደዚህ ስትንከባከባቸው በጣም ነው ጥግብ የሚሉ ጥግብ። በእርግጥ ጥፋቱ የማን እንደሆነ ከማን እንደመጣ የምናውቀው ጉዳይ የለም፣ ግን መለያየታቸውን ነው ሶሻል ሚዲያ ላይ እየተዘገበ ያለ እና በጣም ፈራውኝ የምር። እኔ በጣም በቃ ላላገባን አንድ ያግብታችሁ ሲወለዳችሁ የሚፈታችሁም ተገላግላችኋል። ግን እኛስ የኛ ጣፈንታ ምንድነው እንዴ? እስማ ወልድ በቃ ተፋቱ። በቃ ወይ አረብ ሀገርም የነበረችም ደግሞ ፍቅረኛ ካላትም ልክ እንደሄደች ብሯንም ምኗንም ከበላ በኋላ ደግሞ ከዛ እነሱም ደግሞ ድጋሜ ደግሞ ተፋቱ። ብሯን በልቶ እንደዚህ ያደረጋት ሾሃዳ እናንተ ወይኔ። ግን እኮ ትዳር የለም። የእናቶቻችንና የአባቶቻችን ትዳር የለም። የድሮ ትዳር ቀረ ማለት ነው የምር። እና በጣም ነው ያዘንኩት ውድ ቤተሰቦቼ። ብቻ ምን እንደምል አላቅም። በጣም ነው ግራ የተጋባኝ። እና ያው የእውነት የውሸት ያድርገው። ደግሞም ተለያይተውማ መቅረት የለባቸውም። ኢቭን እንኳን ቢለያዩ ተለያይተው መቅረት የለባቸውም። እውነቴን ነው የምላችሁ ከምር
ማስታረቅ አለባቸው ሁሉ ጓደኛ እና ለዛ ነው ውድ ቤተሰቦቼ ወሬ ብዙም አላወራባችሁም። ለምን አላክብር እያለ ስለሆነ ብዙ ማውራት አልፈልግም። ያው ድምጽ ምናምን ስላለ ስራም ልሰራ ስለሆነ በተረፈ እንግዲህ ያለው ነገር ይሄ ነው። እና ውድ ቤተሰቦቼ ሰላማችሁ ብዙ የተትረፍረፍ ይበልልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። የሆነ ቪዲዮ እየሰራው አላክብር አለ ማለት ነው። እናንተን ይልብኛል። ለዛ ነው ብቻ ግን እኔ በጣም ነው የተሰማኝ ከምነግራችሁ በላይ ማመን ራሱ አውቶኝ የምር እኔ ውሸታቸውን ሁሉ የሚዘግቡ ምናምን ሁሉ እያልኩኝ ግን በተለያየ ሶሻል ሚዲያ እየተዘገበ ነው በጣም በብዙዎች ማለት ነው። ስለዚህ ተፋቱ ተለያዩ ከሚባል ስንት ተሽቃባጮች አሉ አይደለን? እነዛና ማስታረቅ አይችሉም። ለምሳሌ እነዚህ እነዳጊ ምናምን የሚባሉ በጣም ቅርብ ጓደኛ ናቸው እና አዲስ ቃልዬ ቅርብ ጓደኛ ናቸው። ስለዚህ እነዚህ ልጆች ቢለያዩ መታረቅ አለባቸው። እንደኔ ጌታ ነው የምላችሁ መታረቅ አለባችሁ ከምነግራችሁ በላይ እኔ በጣም የተሰማኝ በጣም በቃ እንደ ሰውኛ ካሰባችሁት በጣም ነው የሚሰማው ማለት ነው። እና ውድ ቤተሰቦች ለማንኛውም ያው እንግዲህ በተፈጠረው ነገር በጣም ነው ያዘንኩት። ብቻ ምን እንደምል እኔ ግራ ነው ያጋባኝ። ምን ብዬ እንደማወራ የእውነት እኔ ብቻ ፕራንክ የሚሆን ውሸት የሚሆን ፕራንክ ከሆነም ያው በትዳር እንደዚህ መቀለድ በጣም ይደብራል። ግን እኔ ብዙን ጊዜ እነሱ እንደዚህ አይነት ነገር ሲግማሙ አላያቸውም። ኢቭን እንኳን ፕራንክ እንኳን ቢሰሩ እዛው ለደቂቃ ለትንሽ ደቂቃ እንጂ ብዙን ጊዜ ፕራንክ አይደለም የሚሰሩ። የምር እሷ የምታሳየው ብዙን ጊዜ ምግብ አሰራሯን ስለ ልጇ ያላት ነገር ምናምን ነው እንጂ የምታሳየው ብዙን ጊዜ እንደዚህ ያልሆነ ነገር እንኳን ስትሰራ አይቻት አላውቅም። ለረጅም ጊዜ በእርግጥ ያው ቻናላቸው የነሱም ቀዝቅዟል። እንዴ ምናልባት ቻናሉ ስለቀዘቀዘ እንደዚህ ብሎ ይሆን ብዬ ነው እንጂ ያልኩ እኔ ማመን ነው ያቃተኝ። እንዴ ከመውለዳቸው በፊት ራሱ እንዴት እንደተዋወቁ ትልቅ ሚዲያ ሁሉ ቀርበው ምናምን አሁን ተለያዩ ቢባል ይሄ የማይሆን ነገር ነው። የማይሆን እንዴት እንደዚህ መሆን የለበትም በጭራሽ። እውነቴን ነው የምላችሁ። እና ውድ ቤተሰቦች በጣም ያሳዝናል ባለው ነገር። እኔ በጣም አዝኛለሁ ከምነግራችሁ በላይ ነው ያዘንኩት ማለት ነው። በተረፈ ያው ያለው ነገር ይሄ ነው እንግዲህ። ፈጣሪ ደግሞ ውሸት አድርጎ እንግዲህ ያው ፕራንክ ከሆነም ምንም ማድረግ አይቻልም፣ ኖርማል ነው። ፕራንክ ካልሆነም ደግሞ በጣም ያሳዝናል ያው ያለው ነገር። በተረፈ ያው ይሄ ነው ውድ ቤተሰቦች። ለማንኛውም ሰላማችሁ ብዙ ተፍረፍ ይበልልኝ። እራትም ልሰራ ነው አላክብርም እያለ ነው ሰፈራችን ማለት ነው። እና ለዛ ነው ቪዲዮውን ሰብስክራይብ አድርጉት ከተመቻችሁ፣ ካልተመቻችሁ ዲስላይክ አድርጋችሁ ይወጡ ትላላችሁ። አዎ እንደዛ ነው እላችኋለሁ ማሮቼ ፍቅሮቼ። በተረፈ ይሄ ነው ያለው ነገር። በሌላ ጊዜ እስከምንገናኝ ፈጣሪ ኢትዮጵያን ሰላም ያርግልን። ጦርነት፣ ዘረኝነት፣ ሁሉም ነገር በቃ ይበለን በእውነቱ ከሆነ ማለት ነው። ያው እንደምታዩት ሀገራችን በጣም ከባድ ነው። ስለ ሀገራችን ራሱ ማውራቱ በጣም ይከብዳል። በየቦታው ነው ጦርነት። ብቻ አላቅም ዜጎች በገንዛ ሀገራቸው እየተሰቃዩ ነው። እና ፈጣሪ በቃ ይበለን የምር ሁሉንም ነገር እሱ ያስተካክል። እሱ ሁሉም መሆንም ማድረግም ስለሚችል እሱ ያስተካክሉ ነው የምላችሁ ማለት ነው። ውድና የተከበራችሁ የኔ ምርጦች ምርጦች እና ለዛ ነው ዛሬ የነበረን ቪዲዮ በዚህ እናጠናቅቀዋለን። እንግዲህ ስለነ ቅዱስ የሚያው ይሄን ያህል ካልኩ ይበቃኛል ማለት ነው። ማሮቼ ፍቅሮቼ ሰላማችሁ ብዙ ትረፍረፍ ይበልልኝ።